አሰላሙ አለይኩም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ በብሎግ መጥቻለሁ። ዛሬ ቤተሰብ ጥየቃ ነው እና ሊያገር እንሄዳለን። መሀሉ ለመሀል እየሄዱ እየረመሰመሱ ተመልከቱ። አራውጡ ብንላቸው በቃ እያቆራረጡ ሄዱ። አይረገጥም። በዳር ነበር የሚሄደው እና እነሱ እንደምታያቸው ናቸው። ሰላም ሊዶ እዚህ አጎቶቻቸውን ያገኙ ጊዜ እየረመሰመሱት ሄዱ። ገጠርን እስኪ በደንብ አስታውሱ። እንደዚህ በቃ ቤተሰቦቻችሁን ልትጠይቁ ስትሄዱም ቤታቸውም ሊሆን ይችላል። እንዴት ደስ እንደሚል ተመልከቱና ሊቤት ገባን። እንግዲህ እዚህ ደግሞ አያታቸው ናቸው። የአያታቸው አባት ቅድመ አያታቸው አይደሉም። እነዚህ ቅድመ አያታቸው ናቸው። አይገርም? ቅድመ አያቶቻቸው ናቸው። በቃ ተዘጋጅተናል። እኛም ወጣችንን ሰርተናል፣ ዳቦ ጋግረናል። ከዛ ወጣችንን በማዕድን አደረግን። ማዕድን ወጥ ስትይዙ እንዳይደፋ እንዴት እንደምታረጉ ታውቃላችሁ? ከስሩ ፌስታል ላስቲክ፣ ይሄ ነጭ ላስቲክ የለም ስስ ላስቲክ፣ እሱን ታደርጉና ከዛ ወጡን ማዕድኑ ላይ ሳይሆን ፌስታሉ ላይ ታረጉታላችሁ። ማዕድን ውስጥ አስገብታችሁ ማለት ነው። ከዛ ፌስታሉን ቁጥር ታረጋላችሁ፣ ማዕድኑን ክድን። ከዛ አይደፋም። ምክንያቱም መንገድ ላይ ሲንገጫገጭ ሲል ብዙ ወጥ እየተደፋ ነው የሚደርሰውና እንደዚህ አሪፍ ነው እላችኋለሁ። ለማንኛውም እንግዲህ ያው ተዘጋጅተናል። አየሩ ደግሞ እንዴት ደስ እንደሚል አትጠይቁኝ። በጣም ዳመና ነው እና ዳመና ስለሆነ ፀሐይ ስላልሆነ ደስ እያለን ነው የምንሄደው። ያው እንግዲህ ምናችንን ያዝ እንደዚህ አድርሳችንን ምናችንን እንጀራም ጋግረናል፣ ይዘናል፣ ዳቦ ጋግረናል። በኮባ ነው የጋገርኩት ዳቦውን በነገራችን ላይ ዛሬና እንጓዝ እንሂድ እስቲ መንገዱን እስቲ እንዴት ደስ እንደሚል በአላህ አየሩ። ከዛ ዝናብ ደግሞ መዝነብ ጀመረ እና እንደዚህ ሀገራችንን አስታውሱ ብዬ ነው። ዝናብ ሲዘንብ ምን ሲል ያለው አየር እና እዚህ ጋር እያያችሁት ከሆነ ንፋስ እያግለበለበን ነው እና ዳቦአችንን ምናችንን ይዘን እየነካ ነው እላችኋለሁ። እየሄድን ነው እና ደስ ብሎናል በጣም እየሄድን ስለሆነ። ምክንያቱም እኔ ናይፍን ከወለድኩኝ ሂጄ ጠይቄያቸው አልሄድኩም። ሂጄ አላቅም። እነሱ ይመጣሉ እንጂ እኔ ሂጄ አላቅም እና ዛሬ እየሄድኩኝ ነው ለመጀመሪያ ጊዜና መንገዱም ተስተካክሎ በቃ ደስ የሚል እንደምታዩት ነው። ጫፋ ያው እንደዚህ ውሃ ብቻ ነው። ጫፋ ሀገር ውሃ ነው። ጫፋ የሚባለው ውሃው ይመስለኛል፣ እኔ እንጃ ብቻ ውሃማ ነው ሀገሩ። ከዛ ደግሞ እንደምታዩት ለጥ ያለ ሜዳ ነው። እስኪ እዩት። እንትኑን ለማየት ራሱ ያዳግታችኋል። እዛ ጋር ያለውን ተራራ ሜዳው ሩቅ ከመሆኑ የተነሳ ማለት ነውና ደስ የሚል የመሬት አቀማመጥ ነው ያለውና ደስ ይላል። ከዛ በኋላ እንደዚህ ሄድን። አየሩ እንዴት ደስ እንደሚል በቃ ዝናባማ ነው ምናምን እና ደስ የሚል አየር ነው ያለው። እና እንደዚህ ቤተሰብ ጥየቃ ስታስቡ ምን ትዝ ይላችኋል? ትዝታ የለባችሁም? እስኪ ቪዲዮውን እያያችሁ እኛ ቤተሰቦቼ እንደዚህ ነበር ነው የባሌን ቤተሰቦች የምትሉት ትዝታ ይኖራል መችስ። እኔ ማለቴ ከሀገር ውጭ ሲሆን በጣም ብዙ ነገር ነው ትዝ የሚለኝ እንደዚህ አይነት ነገር ሳይና ብዙ ነገር ደስ ይላል እንደምታዩት ማለት ነው። ዝናቡ በደንብ ነው የመጣው። እንደዚህ አየሩ በቃ ይሪር ብሏል። ምንም ፀሐይ አልወጣም፣ ዳመና ሆኖ ነው ስንሄድ የነበረው። ከዛ መንገድ ላይ ስንደርስ ደግሞ ዝናብ እየጣለ ነበር የተወሰነ። ከዛ መንገዳችንን ቀጠልን። በጣም ደስ የሚል ጉዞ የሆነ አየሩ ቅዝቅዝ ብሎ እንዴት ነው ደስ እያላችሁ የምትሄዱ መንገድ የለም። ሙቀት ግን ይሰለቻል፣ ያስጠላል። ቀዝቃዛ አየር ነው ደስ የሚለው። ሙቀት ከባድ ነው ማለት ቅዝቃዜን በጣም ሲበዛ ያስጠላል። በጣም ሲቀዘቅዝ አንዳንዱ ሀገር አሁን ሁሌ ቅዝቃዜ በጣም ኃይለኛ ቅዝቃዜ ያለበት አለዛ። ለስራም ለመቀመጥም ለመሄድም ዕቃ እንኳን ለማጠብ ያስቸግራል። ውሃው በረዶ ሆኖ ማለት ነው። ግን እንደዚህ አየሩ ብዙም ወይና አደጋ የሆነበት ቦታ፣ በጣም ሙቀት በጣም ቅዝቃዜ ያልሆነበት ቦታ ደስ ይላል እና ዛሬ አማቾቼን ጠይቃለሁኝ። ያዲ ቤተሰቦች አማቾች አይደሉም ነው? ለማን ነው አማች የሚሆኑት? አማቾቼ ናቸው። አማቾቼን አንቺ አትቤቱኛላችሁ ደግሞ እሳቸው ችግር የለውም ለቪዲዮ ነው እንጂ እኛ እንከባበራለን። አብሽሩ እና እንደዚህ እየሄድን ተመልከቱ። በየመንገዱ ውሃው ምኑ በቃ ውሃማ የሆነ ሀገር ነው። ውሃ ይወደዋል ሀገሩን እና በየቦታው ውሃ አለ። ውሃ ችግር የለም እና አሊ ደግሞ እንደምታዩት ነው። አሊ ነው ይሄ በነገራችን ላይ ሆንጎ ጫማ የለበሰው። ለጭቃው ሆንጎ ጫማ ነው የሚለብሰው። ሆንጎ ጫማ አሪፍ ነው እንጂ
እና በጣም ደስ የሚል ጊዜ ደስ የሚል መንገድ ነው። ገና ሄደን እዛ ደግሞ ስንገባ እዛ ያለውን ነገር ደስ ይላቸዋል እነሱም እዛ ስንሄድ አሁን ምክንያቱም ቆየን አሊ እንኳን ሄዷል እኔ ከሄድኩኝ ቆየሁኝ እና ያው ሰግድን ዘይራቸው እንደምንመጣ ነግሬያቸዋለሁኝ። ስንሄድ አሁን ደስ ይላቸዋል ዘየሩ አማሽ ሲሄድ ደስ ይላል እኮ እና እዚህ ጋር ደርሰናል በር ላይ ልጆቼ ነው ወረዱ እያልኩ ነው እያወራረድኩ ነው ጃኬታቸውን ላልብሳቸው ብዬ ነው። ምክንያቱም አየሩ በጣም ነው የሚቀዘቅዘው። ከሚሴ ሆኖ ግን ከሚሴ ወጣ ብሎና ከሚሴ ውስጡ በጣም ሙቀት ነው። ወጣ ስትሉ ደግሞ እንዴት እንደሚቀዝ እዚህ ያለው አየር በቃ ለየት ያለ ነው። ቅዝቃዜው እንዴት ደስ እንደሚል አየሩ ማለት ነው። እና እዚህ ጋር ለባበስኳቸውና መሐመድን ደግሞ አይኑን አሞብኛል። አይኑን አሞታል። እኔ እንጃ ትምህርት ቤት ሲሄዱ ብዙ አይነት በሽታ ነው ይዘው የሚመጡት። ልጆቹ እየተቀባበሉ ነው መሰል። እዚህ ጋር አይኑን አሞታል እና እዚህ ጋር ወረድን። ከዛ ቀጭን እናራራለን። ደስ ብሎናል እና ይሄ እንደምታዩት ነው እና ሀገር እንግዲህ ሜዳው ሸንተረሩ ጋራው ሸንተረሩ ያያችሁ ነው እንዴት ደስ እንደሚል የገጠርን እስኪ በደንብ አስታውሱ። እንደዚህ በቃ ቤተሰቦቻችሁን ልትጠይቁ ስትሄዱም ቤታቸውም ሊሆን ይችላል እንዴት ደስ እንደሚል ተመልከቱና ሊቤት ገባን። እንግዲህ እንደምታዩት ነው ያሊት ናት እቺ ትንሿ። ወጣችንን ምናችን ዳባችን እንጀራችንን አስገባባን። ከዛ እንደምታዩት ነው እንግዲህ አጫጭሱበት እያልኳቸው ነው። አድርሳ አምጥቻለሁ እናጭስ እያልኳቸው ነው። እና መሐመድ ደግሞ ውጭ ነው የምንጫወተው ቤት አንሆንም አሉ። ቤት ነው የሚፈልጉት፣ ቤት ነው የሚወዱት። ያው ያሊ እናታቸው እሳቸው ደግሞ እና ያሊ ወንድሙ ልጅ ነው ደግሞ ይሄ እኔን ልጅ ናይፍን ነው የሚያክል ህፃን ማለት ነው። አንድ አይነት ናቸው። እና እዚህ ጋር እንግዲህ እንደምታዩት ደግሞ ከቤት ወጣንና እዚህ ጋር ወደ እየሄድን ነው። የት ነው የምንሄደው? እንደምታዩት እርሻ አለና እርሻውን እስቲ እንየው ተባብለን ልጆቹም ጋር አብረን አሊ ቀድሞን ሄዷል። እኛ ቤት ስንገባ ቤት ገብተን ትንሽ ተቀምጠን ነበር ሰላም እስከምንል ምናምን አሊ ሄዷልና እስኪ ወደ እርሻ ሄዱ። እዚህ ጓሮ ወዳለው እርሻ ምናምን እያልን እዚሁ ነው ከቤታቸው ጀርባ ነው ይሄ እርሻቸው። ጓሮ ወልቹ ከቤት ጀርባ ከቤታቸው ጀርባ እንጂ ቤቱ ጀርባ ያለው እርሻ ነው ሄድነውና እስኪ ሄዱ እዛ ናቸው ሲሉን ወንዶቹ ልጆቹ ምናምን እዛ ናቸው ሲሉን ከዛ ወደዛ መሄድ ጀመርን። እንደምታዩት ልጆቹን ይዘን ማለት ነው ወደዛ ሄድን እና ነው ብለን ይሄ ከቤት ወጣንና ወደዛ ሄድን እና ደስ ይላል አየሩ ምኑም ደስ ይላል። እንደዚህ እየተማራ ልጆቻችንን አቅፈን እና ያቸውስቲ ወደ እርሻው ነውና ተተከለም ሽንኩርት በርበሬ ምናምን አለ። እሱን የጓሮ አትክልት ነው የሚባል ሽንኩርት በርበሬ ነገሩ በሰፊው ነው እነሱ የሚያምርት ጓሯቸው ያለው ነው እንጂ ሌላም ቦታ በሰፊ ነው ያላቸውና ሽንኩርት ደግሞ እዚህ ውሃም ሀገር ስለሆነ ይመስለኛል በደንብ ነው የሚመረተው። እና ገና ያው እነሱ እየተከሉትን እየጎተኮቱ ነው የሚለው እያሳደጉ ነው ገና። እና ሽንኩርቱ እንደምታዩት ነው ማሳው ምናምን እንዴት ደስ እንደሚል ትልቅ ሽንኩርት ነው የተከሉ ገና ፍልም ያፈሉት አለ። በርበሬም አላቸው። ወደዛ ጋር ደግሞ በርበሬ ያለ በርበሬ ተተከለና መሐመድ ስለ ሽንኩርት ስለምንም አያውቁም። መሀል ለመሀል እየሄዱ እየረመሰመሱ ተመልከቱ። አራውጡ ብንላቸው በቃ እያቆራረጡ ሄዱ። አይረገጥም በዳር ነበር የሚሄደው። እና እነሱ እንደምታያቸው ናቸው። ሰላም ሊዶ እዚህ አጎቶቻቸውን ያገኙ ጊዜ እየረመሰመሱት ሄዱ። ከዛ ወደ ቤት እንመለስ ተባባልን። ወደ ቤት ተመለስን። ምሳ ሰዓት ያው እየደረሰ ነው። በጊዜ ነበር የደረስነው በነገራችን ላይ ግን ምሳ ሰዓት ስለደረሰ አሁን ምሳ ምናምን አቀራረብላቸውና ምሳቸውን ይበላሉ ምናምን። ከዛ እዚህ ደግሞ አያታቸው ናቸው። የአያታቸው አባት ቅድመ አያታቸው አይደሉም እነዚህ ቅድመ አያታቸው ናቸው። አይገርም? ቅድመ አያቶቻቸው ናቸው። ለካ ያሊ ነው አያት የሚሆኑት እንጂ ለነ መሐመድ ቅድመ አያቶቻቸው ናቸውና እነሱ ከዛ ምሳ ልንበላ ስንል ቤት ሰው በዛ፣ በጣም ብዙ ሰው መጣ ምናምንና አልቀረጽኩም፣ አልተመቸኝም። የዛሬው ብሎግ ይሄን ይመስላል።